እንደምን አደራችሁ። ስለ ዛሬው ዕለት እግዚአብሔርን እናመሰግናለን። እንግዲህ ጋር ወጣ ያው ሽማግሌ ሲኮን ኮተተ ብዙ ነው። መነጽሬንም ወረቀቴንም እስካስተካክል ነው። ስለ ዛሬው ዕለት እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግናለን። ዛሬ የዓመቱ የመጀመሪያ ሳምንት ላይ እንገኛለን። የመጀመሪያው ሳምንት ላይ በመቆሜ ጌታን አመሰግናለሁ። የመጀመሪያ መልእክት አቅራቢ ነኝ። እግዚአብሔር ስራው ብዙ ነው። ይህንንም ያንንም ሲሰራ በራሱ ፈቃድና ጊዜ ስለሚያደርግ እግዚአብሔር አምላክ የተመሰገነ ይሁን። ባለፈው ጊዜ ያለፈው ዓመት መዝጊያ ላይ እግዚአብሔርን መፍራት በሚል ርዕስ ከእግዚአብሔር ምክር እንዳገኘ ሁላችሁ የምታስታውሱት ሐሳብ ነው። እግዚአብሔር የመከረን እርሱን እንድንፈራ ነው። ዛሬ ደግሞ ከዛው ሐሳብ በመቀጠል እግዚአብሔርን የሚፈራ ሰው መገለጫው ምን እንደሆነ ከእግዚአብሔር ቃል አብረን እንመለከታለን። መገለጫው ምንድነው? ፈሪሃ እግዚአብሔር ያለው ሰው። ይህንን ሐሳብ አብረን እንድንመለከት ያሰብኩት ከኤፌሶን መልእክት ምዕራፍ 6 ምናልባት ብዙ ጊዜ ይህንን ስብከት ሰምታችሁት ሊሆን ይችላል። እግዚአብሔር ግን በዚሁ መስመር ላይ አዲስ ነገር እንደገና እንዲያሳስበን ወደኛ መጥቷል። በእግዚአብሔር ፍቅርና ትህትና ይህንን ክፍል አነባለሁ። ከቁጥር 10 ጀምሮ ይሄኛው ተመችቶኝ ነበር ማለት ነው። ይሄኛው እንዳይቀልብኝ ይፈራል። ከኤፌሶን መልእክት ምዕራፍ 6 ከቁጥር 10 ጀምሮ ምናልባትም ዛሬ የምናካፍለው እስከ 17 ያለውን ሐሳብ ይሆናል። አነባዋለሁ። በተረፈ በጌታ ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ልበሱ። የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጓድሏችን ከሥጋ ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማይ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ እግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቆሙ። ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አድርጉ። የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ግን ሐሳቡን ልጨርሰው፣ ምናልባት ከዚህ በኋላ ያለውን ላናይ እንችላለን። በጸሎት በልመና ሁሉ በማናቸውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳን በትጋት ልመና አቅርቡ ይላል። እንጸልይ። ጌታ እንዲያስተምረን። እግዚአብሔር የዘላለም አምላክ እግዚአብሔር አባታችን እናመሰግናለን ስለ ዛሬው ዕለት። በፊት ስላለን ተመስገን። ዛሬን ደግሞ አንድ ብለን ይህንን ዓመት ስንገናኝ ለዚህ ዓመት የሚያስፈልገውን መልእክት እንድትሰጠን በፊት ተገኝተናልና አንተም ታማኝ ስለሆንክ በታማኝነት በመካከላችን ሆነ ፈቃድህንና ሐሳብን ስለምትገልጥልን እናመሰግናለን። ጌታ ሆይ መገናኘታችንን ስለ ስምህ ስትል ባርክልን። አንተ በመካከላችን አለህና በዚህ ተገኝ ብለን አንጋብዝህም። ስላለህ ግን መገኘትህ ደስ እንዲያሰኘን በመገኘትህ እንድንባረክ በመገኘትህ ደግሞ መልካምን ነገር ካንተ እንድንካፈል እግዚአብሔር የዘላለም አምላክ እንለምናለን። ቅዱስ መንፈስህ እንዲረዳን እኔንም ወገኖቼንም እንዲያግዝ የዘላለም ጌታ በአንተ እገዛ ውስጥ ሆነን በአንተ ፍርሃት ውስጥ ሆነን መልካምን ነገር እንድናገኝ ሁላችንን እርዳን። ክብሩ ላንተ ይሁን፣ እኛም እንጠቀም ዘንድ እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። ርዕሴ ከዚሁ ክፍል የወሰድኩት ሐሳብ ነው። አስቸጋሪ ሰው መሆን ከባድ ነው ማለት ደጅ አስጠናው።
የእግዚአብሔርን ዕቃ ጦር ሁሉ ልበሱ የሚል ርዕስ ነው። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ሰው ማለዳ ሲነሳ የመጀመሪያ ተግባሩ ልብሱን መልበስ ነው። ምናልባት የሌሊት ልብስ አለ፣ የቀን ልብስ አለ። አንዳንድ ቦታ እንደውም በአገር ቤት ሌሊት ሰው ራቁቱን ነው የሚተኛ፣ ሲነቃ ግን ለብሶ ነው የሚወጣው። ምክንያቱም ቀኑን መገናኘት ያለበት አጊጦ ስለሆነ፣ ለብሶ ስለሆነ፣ ሰውነቱን ሸፍኖ ስለሆነ፣ ከብዙ ነገር ሰውነቱን መከላከል ስላለበት፣ የሚከላከለው ከነውርም ከአደጋም ከበሽታም ጭምር ስለሆነ የኤፌሶን መልእክትን ስናጠና የኤፌሶን መልእክት የሀብት መልእክት ነው። የኤፌሶን ትርጓሜን የሰሩ የአዲስ ኪዳንን ትርጓሜ የሰሩ ዋረን ወርዝቢ የሚባሉ ሰው አሉ አሜሪካን ሀገር። እሳቸው የኤፌሶን መጽሐፍ መግቢያቸውን የተጠቀሙበትን ቃል ዛሬ ልጠቀምበት እፈልጋለሁ። የተጠቀሙበት ቃል አንድ ታላቅ አሜሪካዊት ቆንቋና ሴት ታሪክ ነው። ስሟም ሄት ግሪን ትባላለች። ምናልባት ብዙዎች እችን ሴት ልታቋት ትችላላችሁ። የኖረችው እስከ 1916 ዓመት አካባቢ ድረስ ነው። ስትሞት ግን በቤቷ ከ100 ሚሊዮን ዶላር በላይ ተገኝቷል። ይህንን ሀብት ጥላ ስትኖር ግን ሰው የሚያውቃት የነበረው በህይወት ስትኖር በድህነቷ ነው። በድህነቷ የምትታወቅ ሴት ናት። አንድ ጊዜ ልጇ በእግር ህመም በሽታ ተሰቃይቶ ሆስፒታል ገብቶ ሊድን ሲችል ገንዘብ ላለማውጣት የነፃ ሕክምና ስታፈላልግ የልጇ ህይወት በሞት አለፈ። እሷም በራሷ ምግብ አሙቃ ላለመብላት ቀዝቃዛ ምግብ ከመብላቷ የተነሳ ለነርቭ በሽታ ተጋልጣ እንደሞተች ታሪኳ ይናገራል። ምክንያቱም ገንዘብ ላለማውጣት እያላት እንደሌላት ሰው ሆና ኖረች። አንዳንድ ታሪኳን የሚናገሩ ሰዎች እቺ ሴት ቅቤ ስለወጣለት ወተት ትከራከር ነበር ሽንጧን ገትራ ብለው ይናገራሉ። ምን ማለት ነው? የሚጠቅመውን ትታ የማይጠቅመው አስፈላጊ ነው ትላለች። ቅቤ ወጣለት ወተት ዋጋው ርካሽ ስለሆነ። ከዚህ የተነሳ ስሜትን ለሚጎዳ መንቀሳቀስ ችሎታን ለሚቀንስ የአንጎል በሽታ በመዳረጓ ሄት ግሪን በ1916 ህይወቷ አለፈ ይላሉ። ያላት ነገር እንደሌላት ሆና ኖረች። ያላትን ነገር ልትጠቀምበት ባለመቻሏ ይህች ሴት የብዙ ክርስቲያኖች መገለጫ ናት ይላሉ ዋረን ወርዝቢ። ሀብታሞች ሆነን እያለ ባለጠጎች ሆነን እያለ በጉስቁልናና በድህነት ነው የምንኖረው። እንደውም ሙላታችሁን እግዚአብሔር የነገራችሁን የሰጣችሁን ልንገራችሁ ብለው ነው የሚያስተዋውቁት ኤፌሶንን መልእክት። ከሀብቱ አንዱ ክፍል የሆነው ነው ዛሬ ልበሱት፣ ልብሱን እግዚአብሔር ሰጥቷችኋል የሚለውን ሐሳብ አብረን የምንካፈለው። ምናልባት ይህንን መጽሐፍ ስንመለከት እንዲሁ ለመከለስ ያህል በሰማያዊ ስፍራ በክርስቶስ የተባረክን ጸጋን፣ ጥበብን፣ ማስተዋልን እግዚአብሔር የሰጠን እንደሆነ በምዕራፍ 1 እና 2 አካባቢ ይነግረናል። እንደውም ከክርስቶስ ጋር ባላገሮች ነን፣ ሀገር ያለንን ብሎ ይናገራል። አንድ ወዳጅ እዚህ ሀገር ግራ ግብት ሲለኝ እኔ እኮ ባላገር ነኝ ስለው እንዴ ማን ሀገር የሌለው እንደሆነ ታውቃለህ ይለኛልና ሁሉም ሀገር አለው። የክርስቶስ የሆነ ሁሉ ሀገር አለው። ባላገር ነን፣ ሀገር ያለን ነን። እንደውም ከዚህ ሀገር ብሎ የእርሱ አገልጋዮች እንድንሆን ጸጋ የሰጠነን። ባለፈውም ጊዜ በዚሁ ቦታ ስለ ጸጋ ስጦታ ብዙ ተምረናል። እግዚአብሔር ጸጋን የሰጠን ልጆቹ ስላደረገን ነው። ጸጋውን የሚሰጠው ለልጆቹ ስለሆነ ለማንም የሰጠው አይደለም። ለልጆቹ ግን ድርሻቸውን አከፋፍሏል። በቤት ውስጥ ምንና እንዴት ማድረግ እንደሚገባቸው
ይህንን ምክር ካሳየን በኋላ ነው የእግዚአብሔር ሰራዊቶች መሆናችንን በዚሁ ምዕራፍ ላይ የሚያስተዋውቀው ምዕራፍ 6 መንፈሳዊ ውጊያ ላይ መሆናችንን ጭምር። ስለዚህ ለመንፈሳዊ ውጊያ ለመዘጋጀት ለመንፈሳዊ ውጊያ የሚያስፈልገው ትጥቁ፣ ልብሱ፣ ጸጋው ይሄ ነው ብሎ ነው የሚነግረን። ቁጥር 10 ላይ ሲጀምር በተረፈ በጌታ ብርቱ በሆነው ኃይሉ ጠንክሩ። በቀደመው ትርጉም ምንድነው የሚለው? በጌታና በኃይሉ ችሎት የበረታችሁ ሁኑ። በተረፈ ያለው ይሄን ሁሉ ከነገርኳችሁ በኋላ አሁን ደግሞ በቀረው ነገር ለብሳችሁ ውጡ የሚል ምክር ነው ያለው። በተረፈ በጌታ ወይም ጌታ ብርቱ በሆነው ኃይሉ ጠንክሩ። ኃይሉን ለብሳችሁ የምትወጡበትን ኃይሉን ተቀበሉት የሚል ምክር ነው ያለው። የዲያብሎስን የተንኮል ሥራ መቋቋም እንድትችሉ የእግዚአብሔርን ሙሉ የጦር ዕቃ ልበሱት። ምክንያቱም ተጋድላችን ከደም ወይም ከስጋ ጋር አይደለም። ግብ ከሰው ጋር አልያዘም። ግብ ስጋና ደም ካለው ጋር አይደለም ያለን። ከዚህ ከጨለማው ዓለም ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ መንፈሳዊያን ሰራዊት ጋር ነው ይላል። ብዙ ጊዜኛ ጠባችንን ከሰው ጋር ነው የምናደርገው። ሰው ቢቆጣን፣ ሰው ቢያታልለን፣ ሰው ቢያበሳጨን ጉዳያችን ከሰው ጋር ነው ያለው። እግዚአብሔር ረድቶን ቡጢ አንገጥም ይሆናል እንጂ ነገሮቻችን ግን በዚህ ሰው ላይ ያሉት የተለዩ ነው የሚሆኑት። ስልጣናት ሲል በስልጣን ወደ ሰው መጥተው ሰውን ሊያጠቁ የሚችሉ የክፉ መንፈሳዊያን ሰራዊት ናቸው። ኃይል አላቸው፣ ቀላሎች አይደሉም። እግዚአብሔር ያለበሰንን ልብስ ካለበሰን ከነሱ ጋር መጋጠም የዘበት ነው ማለቱ ነው። እነዚህ የወደቁ መላእክት ናቸው። ስለዚህ አቅም፣ ብርታት ያላቸው ናቸው፣ ዕውቀት ያላቸው ናቸው። ምናልባትም የሰይጣን ረዳቶች ናቸው። ቅድም እንደተነጋገርነው እነዚህ ማዕረጎቻቸውን ጭምር ነው። ምናልባት በእኛ ሀገር የምናውቀው ባለማዕረግ ሰይጣን እንዳለ ነው። በተለያየ ስም ይጠራል። መጽሐፍ ቅዱስ ግን ስልጣናት፣ ኃይላት። አንድ ጓደኛ ነበረኝ ልጅ ሆነንና ቤተሰቦቹ በአንድ እምነት ውስጥ ነው ያሉትና ያንን እምነት የሚጠብቅ አውሊያ የሚባል መንፈስ አለ ብለው ያምናሉ። አውሊያ ጌታን ካገኘው በኋላ የሰይጣን መንፈስ ነው። ግን ክርስቲያን እግዚአብሔር እንደሚጠብቀው የሚያምነውን ያህል እነሱም አውሊያ የሚለው መንፈስ ይጠብቀናል ብለው የሚያምኑ የእምነት ግሩፖች ናቸው። ቀላል አይደለም። በተለይ ትናንሽ የሚባሉ ጭፍራ የሚባሉ የአጋንንት ኃይሎችን አውሊያ መንፈስ ያለው ሰው ያስወጣል። እና ከነዚህ ከትንንሾቹ አጋንንት ትንሽ በርታ ያለ ማለት ነው። ስልጣናት፣ ኃይላት በሰማያዊ ስፍራ ካለ መንፈሳዊን ሰራዊት ጋር ነው እንጂ። ትዝ ይላችኋል በሰማይ አንድ መንፈሳዊ ሰራዊት እንዳለ ዳንኤል ያስተዋውቀናል። ጸሎቱን ጸለየ። ዳንኤል ምዕራፍ 8 ላይ 70 ዓመት እንደተፈጸመ ባወቅኩ ጊዜ እግዚአብሔር ሆይ ባርነታችን አላበቃም ወይ? ወደ ሀገራችን መልሰን ብዬ ጠየቅኩት ይላል። ጸሎቴ ለ21 ቀን መልስ አልመጣም። ከ21 ቀን በኋላ መልስ ሲመጣ መልስ ይዞ የመጣው መልአክ ነገረው። የዚህ ዓለም ንጉስ አለቃ የሆነው የፋርስ መንግስት አለቃ የሆነው በሰማይ ላይ ስልጣን ያለው አለቃ ተገዳደረኝ ይለዋል ለ21 ቀን እንጂ አንተ የጠየቅከን መልሱ ከእግዚአብሔር ዘንድ ወጥቶ ነበር አለኝ። እንግዲህ ስማ መልእክቱ ይሄ ነው ብሎ ስለ መጻኢ ዘመን ስለሚሆነው ታሪክ ሲነግረው እናያለን። ስለዚህ ቀላል አይደለም ማለት ነው። ለብሰን ካልወጣን እንዲህ አይነቱን ሰራዊት የሚቋቋም አቅም የለንም ማለት ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ።
ሐዋርያው ጳውሎስ ይህንን መልእክት ሲጽፍ አብሮት የታሰረ ወታደር አለ ማለት አብሮት በሰንሰለት የተያዘ ምናልባት በታሪክ እንደሚነገረው ጳውሎስ በታሰረበት ዘመን በየ3 ሰዓት ልዩነት በካቴና ከአንድ ወታደር ጋር አብሮ ይቆያል ምናልባትም ኃይለኛ ወንጀለኛ ነው ተብሎ ስለሚታመን ከመቶ አለቃ ጋር ከ3 ሰዓት በኋላ መቶ አለቃው ይቀየራል ሌላ መቶ አለቃ ይመጣለታል እስረኛ ነው ይሄንን መልእክት ሲጽፍ በእንዲህ አይነት እስር ላይ ነው ያለው ስለዚህ የዚህን አብሮት ያለውን ወታደር ትጥቅ ያየ የሱን ትጥቅ መንፈሳዊ ትጥቅ ያስተዋለ የሚናገር ይመስላል ስለ ወታደሩ የሚጽፈው ወታደሩ አብሮ ያለውን ወታደር ልብስ ያየ ነው ወታደሩ ለውትድርና ከተመለመለ ጊዜ ጀምሮ ትጥቁን ያዘጋጀለት ለጦር ያስከተተው አለቃው እንደሆነ ያውቃል ወታደር የወታደራዊ ትጥቁ ጉዳይ የሱ አይደለም ትጥቄን አሟልቼ አይደለም የምገባው ነው የሚለው ትጥቁ ለትጥቅ ምንድነው ለጦርነት ያስከተተው ጌታው ተግባር ነው ሐዋርያው በዚህ ቦታ ራሱንና ይህንን ወታደር የሚያስተያይ ይመስላል የሮም ወታደር ሰራዊት ነው ትጥቁም ምድራዊ ነው የእርሱ ውትድርና ሰማያዊ ነው ስለዚህ ልብሱም ሰማያዊ ነው ለየት ይላል መንፈሳዊ ስለሆነ እንግዲህ የማዋጊያው መሳሪያ እንዲህ ነው ብሎ የሚናገረውን ሐሳብ በ6 ነጥብ አብረን እናያለን ወገባችሁን በእውነት ዝናር ታጥቃችሁ የመጀመሪያው ቁጥር ላይ ያለው ሐሳብ ነው ቁጥር 14 ወገባችሁን በእውነት ዝናር ታጥቃችሁ መታጠቂያ ሌሎች የጦር መሳሪያዎችን አዝሮ የሚይዝ ነገር ነው መታጠቂያ ከበቶ ልብስም እንደዚህ ክርስቲያን በህይወቱ ውስጥ እንደዚሁ መታጠቂያ ሊኖረው ያስፈልጋል ለወታደሩ ዝናር ነው ለዚህ መንፈሳዊ ሰው ግን እውነት ነው መታጠቂያው ወገባችሁን በእውነት ዝናር ታጥቃችሁ እሱ ምናልባት ወታደሩ በቀበቶ ዝናር ወይም በሰንሰለት ዝናር ሊሆን ይችላል ያሰረው የሱ መሳሪያ ግን እውነት ነው በእውነት ዝናር ታጥቃችሁ ዝናር ሰይፍም የሚይዝ ነገር ነው ሰይፉም ሌሎችም የመሳሪያ ዕቃዎች የሚያርፉበት ቦታ ማለት ነው ብዙ ነገሮችን የሚያንጠለጥልበትና ሸብ የሚያረግበት በዝናሩ ነው ክርስቲያንም እውነት ከሌለው ብዙ ነገሩ ዝርክርክ ነው ማለት ነው ብዙ ነገሩ ያልተሰበሰበ ነው ማለት ነው እውነተኛነት ከሌለ አደጋለው ማለት ነው እውነት ኢየሱስ ነው መጽሐፍ ቅዱስ እንደሚነግረን ስለዚህ የነገሮቻችን መያዣና መሰብሰቢያ ኢየሱስ ክርስቶስን እውነተኛነትን እስካላደረግን ድረስ ያዝናቸው ነገሮች ጥቅም የሌላቸው ዋጋ ቢሶች ይሆናሉ ወይም ያዝረከርኩናል ማለት ነው ወይ ደግሞ ነገር ይበላሻል ማለት ነው በሌላ አነጋገር ተዚላችሁ እንደሆነ ንጉስ ዳዊት ከቤርሳቤ ጋር ስለፈጸመው ኃጢአት እየዋሸ ለ1 ዓመት ያህል ቆይቷል ከዓመታት ያላነሰ ጊዜ ዳዊት ከቤርሳቤ ጋር እስከተገናኘበት ጊዜ ድረስ ህይወቱ የድል ነው ምዕራፉ የድል ነው መጽሐፍ ቅዱስ እንደሚነግረን የዳዊት ታሪክ እስከዚህ ምዕራፍ ድረስ ደስ የሚያሰኝ ጀግንነት ያለበት ድል ያለበት አሸናፊነት ያለበት ነው ከቤርሳቤ ታሪክ በኋላ ግን የዳዊት ምዕራፎች ይበላሻሉ የእግዚአብሔር እርዳታና እገዛ ቢኖረውም የሰራው ስራ ግን በህይወቱ ውስጥ ብዙ ጣጣ አምጥቶበት ነበር ከቤተ መንግስቱ ተሰዷል የገዛ ልጁ አምጾበታል የገዛ ልጆቹ እርስ በርሳቸው በፍትወት ተሳክረዋል ታሪክ ተበላሽቷል ውሸተኛነት በሰው ህይወት ውስጥ ከገባ ነገሮች በሙሉ የተዘባረቁ ነው የሚሆኑት እግዚአብሔር መሐሪ ስለሆነ ደግ ስለሆነ የሚቀበል ስለሆነ እርሱን ተቀብሎታል የጣለው
ታሪክ ግን የማይታረም ሆነ፣ የማይስተካከል ሆነ። ስለዚህ የዳዊት ምዕራፎች ብልሾች ናቸው፣ ውሸት። ወገባችን በእውነት ዝናር ታጥቀን እውነትን እንደ ዝናር ካልታጠቅነው ሌሎቹ ነገሮቻችን በሙሉ ያልተሰበሰቡ። ስለዚህ መጀመሪያ ስለመታጠቅ ያወራው ለዚህ ነው። የጽድቅን ጥሩር ለብሳችሁ ይላል። የጽድቅን ጥሩር ለብሳችሁ። ይህ ወታደር ጥሩር ለብሷል። እሱ የለበሰው ጥሩር የብረት ነው፣ የብረት ጥሩር ነው። እዚህ ሀገር ከመጣሁ ፖሊስ ሙዚየም ለጉብኝት ሄጃለሁ። ጥሩር አየሁ እና ልብስ ለብሷል እና ጥሩሩ ከባድ ሲሞክሩት ትለን ነበር። ሲሞክረው ከባድ ነው፣ ጠንካራ፣ ምክንያቱም ብረት ነው፣ ልብስ አለው እንደዚህ የሚጠለቅ ነገር። ወታደሩ በዘመኑ ምናልባት በልብስ ያገጥም ባይሆን በብረት የተለበጠ ጥሩር ይለብሳል። ጥሩሩ ከአንገቱ ጀምሮ እስከ ወገቡ ድረስ ያለውን የሰውነት ክፍል እንደሚከልል ያውቃል። እኔ ግን የጽድቅ ጥሩር ነው የለበስኩት ነው የሚለው። የጽድቅ ጥሩር፣ የኔ ጥሩር ጽድቅ ነው ማለቱ ነው። እሱም የክርስቶስ ጽድቅ ነው። መጽሐፍ ቅዱስ እንደሚነግረን ለእግዚአብሔር ሰው ጥሩሩ የክርስቶስ ጽድቅ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ማለት ክርስቶስን ስለኛ ኃጢአት አደረገው። ስለዚህ የተሸፈነው በሱ ነው፣ የተከበብነው በሱ ነው፣ የለበስነው የክርስቶስን ጥሩር ነው ጽድቅ። ስለዚህ ክርስቲያን ሰይጣንን ሊያሸንፍ የሚችለው የክርስቶስን ጽድቅ ሲለብስ ብቻ ነው፣ ካልበለዚያ ተሸናፊ ነው። የታድሶ ዘመን አንቀሳቃሽ የነበረው ሰው ማርቲን ሉተር በታሪኩ አንድ ጊዜ አንድ ነገር እንደገጠመው ይናገራል። ሉተር አለኝ አሉ ሰይጣን አንድ ጊዜ፣ አንተ እኮ ለዚህ የማትበቃ ለዚህ ክብር የማይገባ ሰው ነህ፣ አንተ እኮ የሰራኸው ነገር ብሎኝ ዘረዘረ አለ። ኃጢአቴን ዘረዘረ። እኔም አንድ ትልቅ ግድግዳ ላይ ሰሌዳ በጀሁለትና ጻፈው አልኩት ይላሉ። ሁላችን ምናልባት ብዙዎቻችን ልናውቀው እንችላለን ታሪኩን። የኃጢአቴን ዝርዝር በግድግዳ ሰሌዳ ላይ ጽፎ ካበቃ በኋላ ይሄ ሁሉ በጌታ በኢየሱስ ክርስቶስ ደም ተሽሮልኛል አልኩት። ያን ጊዜ ሰይጣን እኔን ከመክሰስ ሄደ ይላል። ያ የክርስቶስ የደም ዋጋ ለኔ ጽድቄ ነው ማለታቸው ነው። ወገኖች ተሸፍነን እንዳልተሸፈንን ከቆጠርን አደጋ ነው። የኛ ጉዳይ ሳይሆን የእግዚአብሔር ጉዳይ ሆኗል። ያለበሰን እግዚአብሔር ነው። ልብሳችን ስለሆነ አይደለም፣ ዋጋችን ስለሆነ አይደለም። ግን እግዚአብሔር የራሱ ልጆች ስላደረገን ልበሱት አለን። በሱም እኛን መሸፈን ፈለገ። በእስራኤል ታሪክ ውስጥ የሞት መልአክ በየደጃፉ ሲያልፍ ግብጽ ምድር እስራኤል የተሸፈኑት በመቃንና በጉበኑ ላይ ደም በመቀባት ነው። ያ የአዲስ ኪዳኑ የኢየሱስ ክርስቶስ ተምሳሌት ነው። መቃንና ጉበኑ ላይ የተሰመረው የደም ምልክት ኢየሱስ ክርስቶስ በታሪክ ውስጥ በሰው ልጆች ሕይወት ውስጥ የሰራው መልካም ነገር ነው። እሱ ነው ጽድቅ። ጽድቅ ማለት መልካም ማለት ነው፣ ልክ ማለት ነው። ሰዎች መልካምነትንና ልክነትን በሕይወታቸው ማድረግ ስላልቻሉ እግዚአብሔር መልካምና ልክ የሆነ ነገር ሰራ። የሱን መልካምነት ለኛ አለበሰን ማለት ነው። አልተገባንም፣ በቃ ሰጠዋቸው አለ እግዚአብሔር። ማን ይጠይቀዋል? ለምን እንደዚህ አደረግህ አይባልም። እግዚአብሔር እርሱ እግዚአብሔር ስለሆነ የለበስነው የእርሱን ጽድቅ ነው፣ የኛ አይደለም። አንዳንድ ጊዜ ብዙ ለእግዚአብሔር የደከመን ይመስለናል ስንወጣ ስንገባ። የለም በመልካም ኑሮ አንዳንድ ጊዜ ለሰው መልካም ስናደርግ በእግዚአብሔር ስራ ላይ ትልልቅ ነገሮች መስራት ስንጀምር ትንሿ ልባችን ፈርጠም ማለት ትጀምራለች። ያን ጊዜ ነው መጠንቀቅ።
ምክንያቱም ለዚህ ያበቃን የክርስቶስ ደግ ሥራ መልካምን እንድናደርግ እግዚአብሔር ስለረዳን እንጂ መልካም የሆነ ነገር በሰዎች ታሪክ የለም። ልክ ያደረገ መልካም ያደረገ ማንም የለም። ስለዚህ ሐዋርያው እሱን የለበስኩት ይላል። ይሄንን ሲያወራ ለጳውሎስ በተለይ ትልቅ መልእክት ነው። ለክርስቶስ የተሰደደ ነው። እንዳልኳችሁ በእስራት ላይ ያለ ሰው ነው። እንደውም ብዙዎች ወታደሮች እስራቱ ላይ ሆኖ ደግ ነገር መጻፍ የቻለ ሰው በመሆኑ በሱ ምክንያት ጌታን ያገኙ ብዙ ወታደሮች አሉ። የሚገርም ሰው ነው የሚሉት ሰው ነው። የምገርም ነኝ አላለም። እሱ ግን የለበስኩት ክርስቶስ ነው። እሱን ስለለበስኩት ነው የታየሁት። የበረታሁትም እሱን ስለለበስኩ ነው የሚለው። ይህም ቢሆን በክርስቶስ ያገኘው ጽድቅ ልብ በሉት። ይህም ቢሆን በክርስቶስ ያገኘው ጽድቅ በዕለት ተዕለት ሕይወቱ ተግባራዊ ጽድቅ ካልተደገፈ አደጋ አለው። እግዚአብሔርን ያጸደቀን ብለን ለቀቅ አንልም። በተግባር ደግሞ እኛም ይህንን የጽድቅ ኑሮ ልንኖር እግዚአብሔር የጠራን እግዚአብሔር ሰዎች ስለሆነ ምናልባት እነዚህ ትልልቅ ርዕሶች በየራሳቸው ትልልቅ ሐሳቦች ቢሆኑም ጠቅለል ያለውን ልብስ በሚል መንገድ ብቻ እንድታዩልኝ ነው የፈለኩት። ትንታኔው በዘመን ጊዜ ውስጥ ደግሞ እንደዚሁ እየፈተሽን እናያለን። ቁጥር 15 በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ ይላል። በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቁሙ። አሁንም ይህንን የሮም ወታደር ሲያየው ሰንደል ጫማ አድርጓል። ምናልባት በዚያ ዘመን ብዙዎች ጫማ ላይኖራቸው ይችላል። ወታደሩ ግን ጫማ አለው፣ ምቾት እንዲኖረው የንጉስ ጠባቂ ነውና። ስለዚህ በሮም ወታደር ታሪክ ውስጥ ምቾት እንዲሰማቸው የሚያደርጉት ሰንደል ጫማ እንደነበረ እኛም እንድናሸንፍ የሚያስችለን የወንጌል ጫማ ያስፈልገናል የሚል ይመስላል። የኔን ድምጽ ለማውጣት ተብሎ በጣም ተከፍቷል ማለት ነውና ከኔ ድምጽ በለጠ እሺታ እኛም እንድናሸንፍ የወንጌል ጫማ ያስፈልገናል። ምክንያቱም ከወንጌል የሚመጣ የእግዚአብሔር ሰላም ስላለን ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ሰላምን እንያዝ። እንግዲህ በእምነት ከጸደቅን ስለ ጽድቅ ካወራን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ስለዚህ የቆምንበት የተደላደልንበት የክርስቶስ ወንጌል ስላለን ለሰላማችን ምንጭ ነው ማለቱ ነው። የክርስቶስ ኢየሱስ የማዳን ሥራ ሰው ካልገባው ሰላም የለውም። ምናልባት እንቅልፍ የምታጡ ሰዎች ካላችሁ በክርስቶስ ያገኛችሁትን ሰላም ልትፈትሹት ይገባል። ሰላም የሌለው ሰው ጌታ የሌለው ሰው ነው። ጌታ ካለን ሰላም አለን። ሰላም የሚኖረን ቤታችንና ኪሳችን ስለሞላ አይደለም፣ ኢየሱስ ክርስቶስ በወንጌል ስለሞላው እንጂ። ስለዚህ የሰላማችን ምንጭ ወንጌል ነው እያለን ነው። ልብሳችን ነው። ሰላማችን ልብሳችን ነው። ለዚህ ነው የእግዚአብሔር ሰዎች በሰላማቸው ስለሚታወቁ ሰላም ላንተ ይሁን ሲሉ ይደመጣሉ አይደል? ሰላም ስንባባል ምንድነው? ሰላም ላንተ ይሁን አይደል? እንደ መልእክታችን ምንድነው? ሰላም አለኝ ላንተም ሰላሜ ይድረስ ማለታችን ነው። ሰላም የሌለው ሰው የሰላም አዋጅ ሊናገር አይችልም። ያልገባው ሰው ያልገባውን ነገር መናገር አይችልም። አልገባውምና ወንጌል የሰላም ምንጭ ነው፣ የቆምንበት መሰረት ነው። በተጨማሪ ደግሞ በየቀኑ
ከቆምንበት የሰላም ምንጭ የተነሳ ወንጌልን ለጠፋው ዓለም የምናውጅ የሰላም መልእክተኞች ነን ማለት ነው። በሰላም ቆመን በሰላም የምንረማመድ ማለት ነው። በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቆሙ። በሌላ አነጋገር የሚመሰክር ክርስቲያን ድል ነሽ ክርስቲያን ነው ማለት ነው። የሚመሰክረው ደግሞ የሰላም መልእክት እንዳለው ነው። አንዳንዴ አሸባሪ እንመስላለን። ያው ጌታን ካልተቀበልክ ሲኦል ነው የምትገባ ነው መልእክታችን። እሱ ምን አገባን? እኛ መች ለሱ ተጠራን? ሰላም ላንተ ይሁን ነው መልእክታችን። ጌታ ኢየሱስ ክርስቶስ በዛች ጓዳ ውስጥ ተጨንቀው ለነበሩ ሰዎች እንዴ የነገርኳችሁ ነገር አልገባችሁም እንዴ አላላቸው። እኔ ብዙ ጊዜ አውርቻችሁ ነበር፣ የሚሆነው ነገር ለእናንተ ልባችሁ ውስጥ ዶጭ አይልም እንዴ አላላቸው። ወንድሞች ሰላም ለእናንተ ይሁን፣ መልእክቱ እሱ ነው። ወገኖች እኔና እናንተ ሰላምን እንድናውጅ ነው የተጠራን። በሰላም ቆመን በሰላም እንድንረማመድ ነው ጫማችን ነው። ኢሳይያስ ጫማ የሚያደርግ ሰው እግሩ ያምራል የሚል ይመስላል። ደግሞም እውነት ነው አይደል? ጫማ ባናደርግ የሁላችንም እግር መልኩ ለየት ይል ነበር አይደል? ጫማ የሚያደርግ ሰው እግሩ ያምራል። በትንቢተ ኢሳይያስ ውስጥ ነው። በትንቢቱ እንዲህ ይገልጣል። የምስራች የሚናገር ሰላምን የሚያወራ የመልካምን ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። ያማረ ነው። ቃል በቃል አይደለም እንድናስበው የተፈለገው። ውበት አለው፣ ያምራል። በዚህ ታሪክ ውስጥ በጦር ሜዳ ውስጥ ጦርነት ተካሂዶ የኛ ወገን አሸንፏል ብሎ ወደ ኋላ ተመልሶ ለህዝቡ የሰላምን የሚያወራ ማለት ሰላምን የሚያወራ ወይም ደግሞ ወደ ባቢሎን ምርኮ ከተማረኩ በኋላ ከባቢሎን ምርኮ እግዚአብሔር እንደሚመልስ እግዚአብሔር የገባውን የተስፋ ቃል እየፈጸመ መሆኑን የሚናገር ሰውን ጭምር ማመልከቱ ነው። ይህንን ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 5 ላይ ደግሞታል። 15 ላይ እግሮቻቸው ወንጌልን የሚመሰክሩ ሰዎች እግሮቻቸው ያማሩ ናቸው ብሎ እርምጃዎቻቸው እንቅስቃሴዎቻቸው ለማለት ነው። አንዳንዴ አለባበሱ፣ አነጋገሩ፣ አረማመዱ ግርማ ሞገስ ምንለው የለም። እኛ ሀገር ሽክ ብሎ እንትን ነው የልብስ ማስታወቂያ አለና ለብሶ ስታይ አምሮብሃል አታውልቀው ትለዋለች። ማለት ግርማ ሞገሱ ግጥም ብሏል ማለት ነው። የእግዚአብሔር ሰው በእግዚአብሔር ስራ ውስጥ በእንዲህ አይነት መልኩ ሲገኝ በጠላት ሰራዊት ውስጥ ሞገሱ አስፈሪ ነው ማለት ነው። እንደ ዳዊት ትንሽነቱ ቢያስንቅም የእግዚአብሔር ሞገስ ግን በእርሱ ላይ ትልቁን ሰው ያስጥላል። ያ ሞገስ ነው። አምላኬ አያሳፍረኝም። እዛ ጫካ ከድብ ጋር ከአንበሳ ጋር ከሌሎች ነገሮች ጋር በጌን እንዳይበላብኝ ትግል ያስተማረኝ እግዚአብሔር በዚህማ በእግዚአብሔር ስም ላይ ለተነሳ በእግዚአብሔር ሕዝብ ላይ ለተነሳ ለሚገዳደር ሰው አያሳፍረኝም፣ ሞገስ አለኝ ማለቱ ነው። የእግዚአብሔር ሰው ባለሞገስ ነው፣ ባለሞገስ ነው። ይህንን ልብስ ነው እንድንለብስ የተጋበዘን። ስለዚህ በኢሳይያስ ላይ እግዚአብሔር ሕዝቡን ከባቢሎን ባርነት ነፃ አውጥቷል ብሎ የሚናገር ሰው ፈጥኖ የሚራመድ ሰውን የሚያመላክት ሲሆን በመልኩም በትይዩም በአዲስ ኪዳን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት መሞቱንና መነሳቱን ሰዎች ከዚህ ባርነት ነፃ መሆናቸውን የሚያውጅ የሰላም መልእክተኛ ማለት ነው። በሰላም ወንጌል እግሮቻቸው ተጫምተው ቆሙ። ሞገሳቸው እርሱ ስለሆነ ክብራችን ክብራቸው እሱ ስለሆነ
ስለዚህ አሁን ሰላም ነው ብሎ ማወጅ የእግዚአብሔር ሰው ባህሪ ነው። ምክንያቱም የሰላሙ አምላክ እግዚአብሔር ለሰላም የቆመ ስለሆነ እግዚአብሔር ነፃ የሚያወጣ አምላክ ስለሆነ ነፃ አውጪ ነው ብሎ ማወጅ የእግዚአብሔር ሰው ልብሱ ነው። ወገኖች ሰይጣን ጦርነት ከፍቷል። እኛ ደግሞ የሰላም አምባሳደሮች ነን። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ከቁጥር 18 እስከ 21 ድረስ ልታነቡት ትችላላችሁ። የሰላም አምባሳደሮች ነን፣ መልእክተኞች ነን፣ የሰላም መልእክተኞች ነን። ቁጥር 16 የእምነትን ጋሻ አንሱ ይላል። የእምነትን ጋሻ አንሱ። ጋሻ የያዘ ወታደር እንደ አንድ ጠንካራ መከላከያ ጋሻውን ይዞ ወደ ፍልሚያው ወደ እሳቱ ሊገሰግስ ይችላል። ምክንያቱም የሚወረወሩ የእሳት ፍላጻዎች አሉ። በድሮ ጊዜ ቀስት ሲለቀቅ በቀስቱ ጫፍ ላይ እሳት ተደርጎበት ነው። ቀስቱ ከመውጋቱን ባሻገር እሳቱ ያነዳል ማለት ነው። ድሮ ፊልሞች ሲታዩ የሚታይ ነገር ነው። የሚወረወሩትን የሰይጣን ፍላጻዎች ማጥፋት የምንችልበትን ጋሻ አንሱ። ጋሻ ምንድነው? እምነት ነው የሚለው። የእምነትን ጋሻ አንሱ። የወታደር ይዟል ጋሻ። ከእሳት ጥሩር ከሰው ጥሩር ይከላከላል። መንፈሳዊውን ጥሩር ሊከላከልለት የሚችለው ግን እምነት ነው። እኛም ክርስቲያኖች የያዝነው እምነት ሕያው ስለሆነ ከሰይጣን ፍላጻዎች ሊያድን ይችላል። ይሄንን ሕያው እምነት የሰጠን እግዚአብሔር ስለሆነ ይህ ማለት በእግዚአብሔር ቃልና በተስፋዎቹ ስንታመን በእግዚአብሔር ቃልና እግዚአብሔር በገባልን ተስፋ ስንታመን እምነት አለን ማለት ነው። ስለዚህ ሰይጣን ወደኛ የሚወረውረው ነገር የለውም። የሚወረወረው ነገር በተለይ ጭንቅላትን የሚጎዳ ስለሚሆን ነው መሰለኝ የሚቀጥለው ሐሳብ የመዳንን ራስ ቁር ይላል። የመዳንን ራስ ቁር ለምን እንደሆነ ታውቃላችሁ? ሰይጣን ማጥቃት የሚፈልገው አእምሮን ነው፣ አስተሳሰብን ነው። መደርመስ የሚፈልገው ዕውቀታችንን ነው። ሔዋንን ያሸነፈበት መንገዱ ይኸው ነው። ሔዋን ብሎ ጨዋታ ጀመረ። እንደው እግዚአብሔር እንደው በምድር ካሉት ከዚህ ዛፎች በሙሉ እንደው አትብሉ ያለው አለ። አንድ ዛፍ አለ። ጉዳዩ ልንገርሽ፣ እንደ አምላክ እንዳትሆኝ ነው። ክርክሩ እዛ ጋር ሆነ። እሷ የተሸነፈችው በዚህ ነው። ሰይጣን ወደዚህ እንዳይመጣ የመዳንን ራስ ቁር በጭንቅላታቸው ድፉ ነው የሚለው። መዳን እንደ ራስ ቁር ያገለግላል። የራስ ቁር በእግዚአብሔር ቁጥጥር ስር ያዋለን አእምሮ ያመለክታል። አእምሮአችን በእግዚአብሔር ቁጥጥር ቢሞላ ወይም ሊሞላ ይገባዋል። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ነው የሚለን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። አእምሮአችሁ በእርሱ ጸጋና ዕውቀት የተሞላ ይሁን። ስለዚህ የዲያብሎስን ፍላጻ፣ የዲያብሎስን ወቀሳ፣ የዲያብሎስን ክርክር ሊያሸንፍ የሚችለው እሱ ስለሆነ ወገኖች እንደዳንን እርግጠኞች ከሆንን እግዚአብሔር ትልቅ መከላከያ በአእምሮአችን አምጥቷል። ያ መከላከያ በምንም አይነት ሁኔታ ሰይጣን ወደኛ ለሚያመጣው ነገር መከላከያችን ነው። ጌታ አይወድህም የሚል ክስ የገጠማቸው ጊዜ አታውቁትም? እንደዚህ እንባላለን። ለምሳሌ በህይወታችን ውስጥ ዝብርቅርቅ ያለ ነገር ሲገጥመን አንድ ጊዜ አንድ አሜሪካ የሚኖር ሰው ማላቀው በቪዲዮ መልእክት አገር ቤት ሆነን ስንሰማ በኬንያ አድርጎ በምናምን አድርጎ አሜሪካ ይገባልና አሜሪካ ክርስቲያኖች ብረት ላይ ነው
ሊሰሙኝ የሚችሉ ላውራው ልክ ስላይደለ የሚመሰክረው እና እኛ ተፈተሽን ምስክርነት ነው የሚሰጠውና ወደ ሀገራችሁ መመለስ አለብን ተባለ። እኔና ባለቤቴ እና አንድ ልጅ አለ። እግዚአብሔር ወደ ኢትዮጵያ ከመለሰን አይወደንም ማለት ነው ብለን አሰብን። ግን እግዚአብሔር ቸር ነው አለ። ወደ ኢትዮጵያ አልመለሰንም፣ ስለሚወደን በአሜሪካ አኖረን ይላል። እኛ አንድ ጥያቄ ጠየቅን፣ ኢትዮጵያ የሚኖር በሙሉ እግዚአብሔር የማይወደው እግዚአብሔር ስለጠላን ስለተወደድን እዚህ ስለተጠላን እዚያ አይኖርም እግዚአብሔር። ይሄ የሰይጣን ክስ ነው። የዳነ ሰው የትም ይኖራል። እኔ እንዲህ አይነት ትምህርት ደብረ ብርሃን ገብቼ ሳስተምር እንግዲያው ሻዋን ቦታ እዚህ አይደለም፣ ምክንያቱም ስፖንጅ ፍራሽ ላይ የተኛማ አገልጋይ አትሆንም፣ ቁርበት ልበስና አንኮበር ግባ አሉኝ። ምክንያቱም እሱ ከሆነ መልእክት እሺ። እና አንኮበር ለመኖር ግን አቅም አልነበረኝም። ገብቷቸዋል። አልለመድኩትም። እግዚአብሔር እስኪያስለምድ ግን አንኮበር ገብቼ ለአገልግሎት ኑሯቸውን አይቼ ደነገጥኩ። እውነትም ሰው ቁርበት ላይ ነው የሚተኛው፣ ጋቢ ለብሶ ነው የሚተኛው። ሙቀት ስለሆነ ችግር የለውም። ድሆች ናቸው ማለት ግን አይደለም። ግን በዛ አይነት ሁኔታ ውስጥ ይኖራሉ። እኔ ግን ለመኖር አልችልም። የ8 ሰዓት የእግር መንገድ አለው ለጎበዝ ሰው። እንደኔ አይነት ሰነፉ 10 ሰዓት ነው የሚጓዘው፣ ለዛውም ቁልቁለት እና ቁልቁለት በቃ ረጅም ቁልቁለት ወርደን ስደርስ በቃ ሁሉ ነገር የተላቆ እንዲሁ ለውጣ እንጂ ተመልሼ አልመጣም እያልኩ እላለሁ። እና ካገለገልን ከ3 ቀን ከምናምን በኋላ እንደውም ሳገለገል በፈረንጅኛ ቃል የለመድኩት ስትራፖ ታውቃላችሁ አይደል? ስትራፖ በዛ ሀገር ጣመን ነው የሚባለው። ያው ለጣመን ስለሚያስቸግር እና እዚህ ገበቴ ላይ ቆም ሲሉኝ አንደኛ ጣመኑ አልገባኝም፣ ሁለተኛ ደግሞ ገበቴ ላይ ለምን እንደምቆም እና ለካ ስትራፖ እንዳይዘ መታሸት አለበት ብለው ነውና ገበቴ ላይ አቁመው እና እንደሱ ባያረኩኝ ኖሮ የሚቀጥለው ቀን ሽባ ነበር ማለት። እንግዲህ ይሄንን ያደረገው ምንድነው? መንገዱ ነው። ሰው ይሄንን ሁሉ አልፎ ኑሮን ይኖራል። ግን እግዚአብሔር ስለጠላው አይደለም። ግን ደስ የሚለኝ ከዛ ስወጣ አንድ የደብር አለቃ ናቸውና ያው ጴንጤ መሆናችንን አላወቁም። ድሮ የእግዚአብሔርን ቃል ልንሰማ እንሄድ ነበር። ዛሬ ግን እግዚአብሔር በደጃችን አመጣው። እንደው ጌቶች ሆይ ትቀራላችሁ ሆይ ብለው መሬት ይዘው ለመኑኝ። እንግዲህ እግዚአብሔር ነው ማከን አይ እመጣለሁ ብለህ ካላልከኝ ከዚህ አልነሳም አሉኝና መሬት ይዘው እግዚአብሔርን ፈራው። እግዚአብሔር ይርዳ በሉኝ ግን እመጣለሁ አልኳቸውና ብዙ ጊዜ ተመላልሼ አገለገልኩ። እየለመድኩት ግን መጣው። ምን ልላችሁ ፈልጌ ነው? እግዚአብሔር የሚጠላውና የሚወደው ብሎ ታሪክ የለም። ዓለሙን ሁሉ ነው የሚወደው፣ ግን በተለያየ መንገድ ሊያኖረው ይችላል። ሰይጣን እንዲህ አይነት ነገር ወደ አእምሮአችን ሲያመጣ ልናስተናግደው አይገባም ማለት ነው። ኑሮ ስለጎደለብን እግዚአብሔር ታማኝነት ያጎላል ማለት አይደለም። እግዚአብሔር ስለሞላልን የለም ለእግዚአብሔር ያለን ምስጋና ከበፊቱ በላቀ መንገድ መገለጥ አለበት ብለን እንደምንለው አይነት አይደለም። እግዚአብሔር ሁሉን በልክ የሚሰራ አምላክ ነው። ይሄ የደህንነታችን ቁር ነው። ለእግዚአብሔር ያለን አመለካከት ልከኛ መሆን ይገባዋል። አንዴ ክፉ፣ አንዴ ደግ፣ አንዴ ጥሩ፣ አንዴ መጥፎ አይሰጠውም። እግዚአብሔር መልካም አምላክ ነው። መጽሐፍ ቅዱስ እንደሚናገር እግዚአብሔር መልካም አምላክ ነው፣ ለክፉ ቀንም መሸሸጊያ ነው አይደል? ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። እግዚአብሔር መልካምነቱ ሁሌም ነው። ትላንት፣ ዛሬ፣ ለዘላለም ያው ነው። አዲስ ዓመት የመጀመሪያው ሳምንት ላይ ቆመን የትላንቱም የዛሬውም የነገውም እግዚአብሔር የማይለወጥ እግዚአብሔር ነው። ስለዚህ የደህንነታችን እውነት ሊገባን ያስፈልጋል። እሱን እንደ ቁር እንድፋው። አእምሮአችንን የሚረብሽ ምንምና አንዳች ነገር ሊኖር አያስፈልግም። እግዚአብሔር መልካምነቱ በእኛ ውስጥ ስላለ እንግዲህ እንዲህ ከሆነ
አሁን ወደ ውጊያው ለመግባት የመንፈስን ሰይፍ ያዙ ነው የሚለው። የመንፈስን ሰይፍ ያዙ። ይህ መሳሪያ መጀመሪያ ላይ ብያችኋለሁ በእውነት ላይ ነው የቆመው ማለት ነው። ወይም በቀበቶ ላይ ነው ያለው ሰይፍ። አንድ ሮማዊ ወታደር በእንዲህ አይነት መልክ ሲይዘው በተለይ ለጨበጣ ውጊያ አንድ ለአንድ ለሆነ ግጥሚያ የሚጠቀምበት መሳሪያው ነው። አንዲት ይላችኋል ጴጥሮስ ከመንፈስ ሰይፍ ይልቅ ሰይፍ ይዞ እንደነበር ለዛም በጌቴሴማኒ ሉቃስ 22:47-51 ምን ሊሰራ እንደያዘው ራሱ ይገርማል አይደል? ጌቴሴማኒ እኮ ነው ጌታ እንጸልይ ያለበት ቦታ ላይ ከእንግዲህ ፍልሚያ አለ ብሎ አስቧል እና ታጥቆ መጣ። ጌታ አንተ ቁም አለው። አንተ ቁም ብሎ ዘራፍ ብሎ ገባ። አይደል? ሰይፍ የሚያነሱ በሰይፍ ይወድቃሉ። እንዲህማ ቢሆን ኖሮ የሰማይ ሰራዊትን አሰልፌ ይሄን መታውን በሙሉ ሊጨርሰው ይችል ነበር። ጉዳዩ እሱ አይደለም። አልገባውም ማለት ነው። ባለፈው ስደት ገጥሞን እንደነበር ነግሬያችኋለሁና ሁሉ ጊዜ በፍርሃት ውስጥ ኖር ያለው ደብረ ብርሃን እና በጣም ያስፈራል። ድንጋይ ቤቴ ላይ እንጓጓ ስለነበር እሱን ድምጽ ለምጬ አዲስ አበባ አጠና ተራ ጓደኛ አለኝ እሱ ቤት አድራለሁና ጧት አጠና ሲወርድ ልክ የሱ አይነትና እዚህም ተጀመረ እንደሚቆጣ ነገር እና ያን ያህል ውስጤን ረብሾኝ ነበር ልላችሁ እና ሁሉ ጊዜ ኮሽ ባለ ቁጥር በራችንን ከፍተን እንወጣለን የሚወግሩን የሚደበድቡን ስላሉ። ግን አንድ ጊዜ ነው የገረፉን በደንብና አንዳንዴ ፎክራለሁና ጸጉሬን የሚላጨኝ ሰው እንትን ጋር ላሽ አለ እንዴ ሲለኝ አይ ላሽ አይደለም ብዬ ጀግንነቴን አወራለሁ። ለጌታ የከፈልኩት ዋጋ ዛሬም ለእናንተ እንደማወራው ማለት ግን እግዚአብሔርን ያስተማርበት መንገድ ነው እና ይሄው በዚሁ አይነት ፍርሃት ውስጥ እንደነበረን አንዳንድ ወንድሞች ነው ቤት ያድራሉ። በተለይ ወታደር ምናምን እንደዚህ ተፈናቅሎ በተለይ ደብረ ብርሃን የባህር ኃይል ወታደሮች መኮንኖች ያሉበት ከተማ ነውና ከወታደርነት ሲመለሱ እዛ ከተማ ብዙዎች አሉ። አንዱ የመን ድረስ ደርሶ የነበረ ወዳጄ ያየር ምንድነው የባህር ኃይል ወታደር ነው። ከየመን ተመልሶ እዛ መጥቶ ወንጌል ሰማና መጽሐፍ ቅዱስ ማንበብ ስለሚወድ አንተ ቤት ነው ማድረግ ይለኛል። ትችላለህ አብረን እናድራለንና አንድ ቀን ቤት ተቋቋል የቆርቆሮአችን በድንጋይ ይመታል። ብድግ ብዬ ስወጣ ሻው ግዴለም አንተ ቆይ እኔ እወጣለሁ አለ። ምክንያቱም እንግዲህ ሲያየኝ ለፈስፈስ ነኝና ከኔ ትንሽ ይበረታል መበርታቱን ነግረኝ ግዴለም አንተ ብቻ ፍቀድልኝ ዘ ለካ ድንጋይ የሚወረውረው ሰው ከኛ ግቢ በላይ በኩል ከሌላ ሰው ጋር ጉዳይ ኖሮት በስህተት ነው ድንጋዩን ይጣል። እንደው ይቅርታ ምናምን እያለ ሲመጣ ተወሾ አረጋኔ ነኝ ዝንጥል ጎፍታውን ማውጣ የጴጥሮስ ሰይፍ ማለት አንታን እችለዋለሁ ብለን የምንገባበት ዓለም የለንም። የሚችል ጌታ አለ። ስለዚህ የምንመሰው የመንፈስ ሰይፍ የእግዚአብሔር ቃል ነው። የመንፈስ ሰይፍ ነው። መንፈሳዊ ሰይፍ ነው። ከመንፈስ ቅዱስ የሆነ መንፈስ ቅዱስ የሚሰጠን ወደ ጠላት ሰፈር የምንልከው መሳሪያችን የመንፈስ ሰይፍ ነው። ለዚህ ነው ውጊያችን ከደምና ከስጋ ጋር አይደለም ከዚህ ዓለም ከክፉ መንፈሳውያን ሰራዊት ጋር ነው እንጂ። ጴጥሮስ ይሄ ሳይገባው ይቀር አይመስለኝም። ምናልባት የመታመን ጉዳይ ነው። ከዚህ በኋላ ሰይፍ ያነሳ አይመስለኝም ጴጥሮስ። ከዛ በኋላ ያለፈበትን ታሪክ ስናይ በሚያሳዝን ሁኔታ ነው። ግን ለእግዚአብሔር በጀግንነት የኖረ ጌታ ነው። እንደውም የቤተክርስቲያን አባቶች እንደሚነግሩን ሲሞት እንኳን እንደ ጌታ ያትስቀሉኝ ክብሬ አይደለም ዘቅዝቃችሁ መሰቀል አለበት ሲባል በቃ ጳውሎስ ግን ሮማዊ ስለሆነ መሰቀል የለበትም ተብሎ በሰይፍ ነው የሞተው። ግን ለእግዚአብሔር ጀግንነትን የተካፈሉት በመግደል ሳይሆን በመሞት ነው። ምክንያቱም ጌታ በመሞት ነው ዓለሙን የዋጀ። በመኃልየ ዘሰሎሞን ውስጥ ውድ ከእልፍ ይመረጣል ከእልፍ ጀግና ይመረጣል ትላለች። ብዙ ጀግኖች ቢኖሩም የኔ
ጀግና ከእልፍ መካከል አንደኛ ነው የምትለው የኛም ጌታ እልፍ ጀግኖች ቢኖሩ ከእልፍ መካከል የሚመረጥ ጀግና ሌሎቹ ገለው ጀግና ተባሉ አጥፍተው ጀግና ተባሉ ሌላውን ደምስሰው ጀግና ተባሉ በመሞት ግን ሰውን የማረከ በምድር ታሪክ ውስጥ እስከ ዛሬ የለም ከጌታ በስተቀር ስለዚህ እሱ በሄደበት መንገድ ነው የምንጋበዘው የመንፈስ ሰይፍ እንጂ የምድር ሰይፍ አይደለም ወገኖች ጌቴሴማኒ በጸሎት ቦታ ላይ ሆነን በእግዚአብሔር ስራ ላይ ሆነን ሰይፍ ቢኖረን ሰይፋችንን ወደ ሰገባው የኛ መሳሪያ መንፈሳዊ ነው አናንስም ለዚህ የሚሰድበን ሲመጣ እኔ እኮ ለጌታ ብዬ ነው እንጂ አላንስም ለዚህ እንላለን ለጌታ ማለትም አያስፈልግም አፍንጫችንን ሊል ቢመጣ ነው አፍንጫውን እለዋለሁ ግን እስካሁን ያዘኝ ጌታ ነው ለጌታ አይደረግም እንደሱ ቀድሞውንም ማስተሳሰቡ በእኛ ውስጥ መብቀል የለበትም የጌታ ወታደሮች የሌላ ዓለም የመንፈሳዊ ዓለም ሰራዊቶች ናቸው ምድራዊው ነገር እንደሚሆን መንፈሳዊው ነገር አይሆንም የእግዚአብሔር ቃል ግን የመንፈስ ሰይፍ ነው ዕብራውያን ሁላችሁ የምታውቁት ጥቅስ ነው ምዕራፍ 4 ቁጥር 12 የእግዚአብሔር ቃል ሕያው ነውና የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነውና ነፍስን መንፈስን ጅማትን ቅልጥምን እስኪለይ ድረስ ይወጋል የልብን ስሜትና ሐሳብ ይመረምራል ብሎ ነው የሚለው የምድር ሰይፍ ለማጥፋት ለመግደል ለማስወገድ ሲሆን መንፈሳዊ ሰይፍ ግን ለማዳን ይወጋል ተነካሁ እንላለን አይደል ቀለል አድርገነው ነው ገብቶ ማለት ነው በእኛ ህይወት ውስጥ አልፎ ገብቶ ያዳነን ግን የመንፈስ ሰይፍ ነው ስለዚህ ይህ ሰይፍ ለሰይጣን መቅሰፍቱ ነው ለሰው ግን የደህንነት መልእክቱ ነው ስለዚህ ወገኖች ዛሬ በመግቢያ ላይ እንደተመለከትነው እንደ ቆንቋናይቱ ሴት ሄት ግሪን ባለጠግነታችን አልገባን ቢሆን እናስተውል ዘንድ ዛሬ ለኔና ለናንተ እግዚአብሔር ምክር አለን ሀብታችን እግዚአብሔር ያለበሰን ልብስ ነው ዛሬ ስለ ልብሱ ብቻ ነው ያወራኋቸው ሀብት ስንል የምንገዛበት የምንለውጥበት የምናካፍለው ማለታችን ስንፈልግ እንገዛበታለን ስንፈልግ እንለውጥበታለን ስንፈልግ ደግሞ እናካፍለዋለን ሀብት ካለው ሰው ማካፈል ይችላል እኛ የእግዚአብሔር ሰራዊቶች ነን ነፃ የወጣን ነፃ አውጪዎች ነፃ መውጣታችን ብቻ ሳይሆን ነፃ ለማውጣት ተልኮ እግዚአብሔር እየጠራን የእግዚአብሔር ሕዝቦች ነን የምንገዛ እንጂ የምንገዛ አይደለን ወገኖች አዲሱ ዓመት በእግዚአብሔር በሆነ ነገር አሸናፊ እንጂ ተሸናፊ እንዳንሆን የእግዚአብሔር ምክር አለን የልብስ የኢየሱስ ክርስቶስ ልብስ ነው ኢሳይያስ 59:17 እንዲህ ይነበባል ጽድቅን እንደ ጥሩር አጠለቀ የደህንነትን ቁርብ ራስ ላይ ደፋ የበቀልን ልብስ ለበሰ መጎናጸፊያ እንደሚደርብ ቅናትን ደረበ ብሎ ከ700 ዓመት በፊት ስለ ኢየሱስ ክርስቶስ ማንነት ገለጠ ጽድቅን እንደ ጥሩር ለበሰ የደህንነትን ቁርብ ራስ ላይ ደፋ ለእግዚአብሔር ያለው አመለካከት የእግዚአብሔርን ደግነት እንዴት እንደሚኖረው በኢየሱስ ክርስቶስ አየን ስለዚህ ነው ይህ ልብስ የኢየሱስ ክርስቶስ ልብስ ነው እኛም እንድንለብሰው የተጋበዝን የጌታ ኢየሱስ ክርስቶስ እንደ ወታደር በሕዝቡ መካከል ሲገኝ የሚናፈቅ ነው ጽድቅን የወገቡ መታጠቂያ ታማኝነቱ የጎኑ መቀነት እንደሆነ እንዲሁ ኢሳይያስ 11:5 ላይ ይናገራል ይህንን ታሪክ በአዲስ ኪዳን ውስጥ አየን ጌታ ኢየሱስ ክርስቶስ
ከኃጢአተኛው ጋር ኃጢአተኛውን ነፃ ለማውጣት ለብቸኛው እንደ ጓደኛ ለታመመ ፈውሱ ለሽባው ለሰለለው መቆሙና መጽናቱ የጎደለበት ሙላቱ በመሆን ተገኘ። ልብሱ ይሄ ነበር። የተገኘበት ነገር ለሰው ልጆች መፍትሄ ሆኗል። ስለዚህ ለብሰን እንጂ ሳንለብስ እንዳንገኝ ነው የእግዚአብሔር ምክር ያለን። ካልለበስን አደጋ ውስጥ ነን። ራሳችንን ማዳን አንችልም እንኳን ለሌላው መልእክት ልንሆን። ወገኖች ልንለው የፈለግነው ሐሳብ ልክ እንዲሁ እኛም ለሰው ልጆችና ለራሳችን ለመፍትሄነት ልንቆም እንደሚገባ ለመመካከር ነው። ወገባችሁን በእውነት ዝናር ታጠቁ፣ የጽድቅን ጥሩር ልበሱ፣ በሰላም ወንጌል በመዘጋጀት የእምነትን ጋሻ ያዙ፣ የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ የእግዚአብሔርን የዕቃ ጦር ሁሉ ልበሱ። ለብሰን ብንገኝ በዚህ ዘመን አሸናፊ የሆነውን የክርስቲያን ኑሮ መኖር እንችላለን። በነገራችሁ ላይ እግዚአብሔር ሁሉ የሞላለት ሁሉ ያለው በሁሉ ላይ ድል ማድረግ የሚችል እግዚአብሔር ነው። ከኛ የተነሳ እግዚአብሔር ተሸናፊ ሆኗል። እኛ ልንለብስ ባለመቻላችን እኛ ልንሆን ባለመቻላችን አምላካችን ተሸናፊ ሆኗል። ለብሰን ብንገኝ ግን በአሸናፊነት እግዚአብሔር አምላካችንን ማሳየት እንችላለን። እግዚአብሔር ይባርካችሁ። ቀጣዩ ዘመናችን በአሸናፊነት የምንወጣበትና የምንገባበት ዘመን ይሆንልን። ወገኖች ምርቃት ብቻ አይደለም፣ እውነት ይሆንልን በመሆን ራሳችንን ልናገኘው እንዲገባ ለመምከር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር መልካምን ነገር ያድርግልን። ከወንድሜ ሰለሞን ጋር ነው አብረን እንጸልያለን። ለመግለግሩም የሆንክ እግዚአብሔር አምላካችን አባታችን ሆይ በዚህ ዓመት መጀመሪያ ሳምንት ላይ እንደገና ስለመከርከን እናመሰግናለን። እግዚአብሔር ሆይ እንዳንተ ሰዎች እንዳንተ ሕዝቦች እንዴት አድርገን መመላለስ እንደሚገባን በዚህ በቃል ወደኛ ስለመጣ እናከብራለን። እስራኤል ቅዱስ እግዚአብሔር ታማኝ አምላክ ነህ። ማንንም አትጥልም። ቸር ነህ፣ በጎ ነህ፣ የመልካም ነገር ሁሉ ምንጭ ነህ። ክብር ላንተ ይሁን። እግዚአብሔር ዘላለም አምላክ ሆይ ደግሞ አሁንም እንደተናገርከን እንደዚሁ ሆነን እንድንገኝ እያንዳንዳችንን እርዳን። በምንም መልክ ለጠላት ነገር እንዳንጋለጥ እግዚአብሔር ሆይ በእውነት በእምነት በጽድቅ በደህንነት ራሳችንን ሸፍነን አንተን ደስ እያሰኘን እንደ እውነተኛ ክርስቲያን እየተመላለስን ይህንን ጌታው የምስራች ወንጌል ሌሎች ደግሞ አልፈን የምንዘረጋ ሰዎች አድርገን ይህ ዓመት የድል ዓመት፣ የመከናወን ዓመት፣ የመለወጥ ዓመት፣ ላንተ የመሰጠት ዓመት ይሁንልን። እግዚአብሔር ሆይ ከራሳችን ይሄ ጎደለኝ ከሚል ከጥቃቅን ነገር ወጥተን የሚተርፍ ነገር በህይወታችን እንዲመጣ የሚበዛ ነገር ወደ ህይወታችን እንዲመጣ አንተን የሚያስከብር ነገር ወደ እያንዳንዳችን እንዲመጣ እንማጸናለን። ስለምትረዳንም እናመሰግናለን። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ጸጋና ምሕረት፣ ቸርነት፣ በጎነት ይብዛልን። አእምሮአችንን በደምህ ሸፍን። ለጠላት ነገር እንዳንጋለጥ ጌታ ሆይ በአንተ ሐሳብና ፈቃድ ውስጥ ሆነን አንተን ደስ ያሰኘን እንድንመላለስ እግዚአብሔርን ፍራ፣ ትእዛዙንም ጠብቅ እንዳልከን ጌታ ሆይ አንተን እየፈራን ትእዛዝንም እየጠበቅን ዘመናችንን በድል እንድናጠናቅቅ ጸጋ ይብዛልን። ክብር ሁሉ ለአንተ ይሁን። ስለሰማን ተመስገን ጌታ ሆይ። ባሪያንም ስለረዳ ጸጋ ስላበዛለት በውስጡ የራስህን ምክር ስላስቀመጥክ
ስላገዝከው እናመሰግናለን። አሁንም እየባረክ ባርከው አገልግሎቱን ህይወቱን ትዳሩን ልጆቹን ሁሉ ባርክ እግዚአብሔር ሆይ ስለ ወንድማችን እጅግ አድርገን እናመሰግናለን። ጌታ ወደፊታችን ያለው ሳምንት ደግሞ ለታመኑ ልጆች አደራ አሳልፈን ሰጠን። ምሕረትህ ቸርነትህ በጎነትህ ከእያንዳንዳችን ጋር ይሁን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ጌታ ስም አሜን። እግዚአብሔር አምላክ የተመሰገነ ስለነበረ ጊዜ ጌታ ይባርክ። የሻይ ጊዜ ነው ያለን፣ ወደ ሻይ እንሄዳለን። ጌታ ይባርካችሁ። ፕሮግራማችን